ሆኖም ግን የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ምን ማለት ነው? ምስጢሩስ ምንድን ነው የሚለውን አንድ በአንድ ስንመለከት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን የምስለ ቅዱሳን ሚዲያ ተከታዮቻችን እንደምን ከረማችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በክፍል 2 በባለፈው ክፍል የቀጠለ በክፍል 2 ስለ እመቤታችን ቅድስት ድንግል ማርያም ክፍል 2 ትምህርት ይዘን መጥተናል ማለት ነው። በባለፈው ክፍሎች የስሟ ትርጓሜና ዘላለማዊ ድንግል መሆኑ ለዮሴፍ ለምን ታጨች የሚለውን ትርጓሜዎችን በመጽሐፍ ቅዱስ አስተምሮ አይተናል። ዛሬ እግዚአብሔር ቢወድና ቢፈቅድ የምንማማርበት የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው በማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ መነሻ በማድረግ ይህን ቃል እናያለን። ምን ለማለት ነው የሚለውን ለማየት ወደድን ማለት ነው። ይህ ቃል በተለያየ አገላለጽ ብዙ ሰዎች ሲገልጹ ስንሰማለን ማለት ነው። ምን ማለት ነው የሚለውን እግዚአብሔር ምስጢሩ ገልጾልን አባቶቻችን እንዳስተማሩን እንመለከታለን ማለት ነው። ቪዲዮውን ለሁሉም ኦርቶዶክሳውያን ሼር በማድረግ እንድታደርሱላቸው በአክብሮት እንጠይቃለን ማለት ነው። የእመቤታችን ምልጃ አይለየን። የበኩር ልጇን እስክትወልድ ድረስ አላወቃትም በማቴዎስ ወንጌል ምዕራፍ 1 ቁጥር 25 በመጽሐፍ ቅዱስ አስተምሮ ምን ማለት ነው የሚለውን በግልጽ እንመልከት። አንዳንድ ሰዎች ምስጢሩን መጽሐፍ ቅዱስን በአግባቡ ባለመረዳት የማይገባ የጸያፍ የሆነ ቃላት ሲናገሩ እንሰማለን። ዮሴፍ ቅድስት ድንግል ማርያምን ጌታን ከወለደችው በኋላ በግብር አወቃት የሚል የድፍረት ቃልም ሲናገሩ እንሰማለን እናያለንም። በሌሎች እምነት አስተምሮት ላይ ይህንን ቃል በተደጋጋሚ እንሰማለን ማለት ነው። ይህ ከቶ ከመጽሐፍ ቅዱስ አስተምሮ ውጭ የሆነና የጥንት ጠላታችን የዲያብሎስ ንግግርና ሐሳብ እንደሆነ በግልጽ የሚታይበት ነው። ምክንያቱም ድንግል ማርያም ዘላለማዊ ድንግል መሆኗ በተለያዩ የመጽሐፍ ቅዱስ ክፍሎችም ተጽፎ እናገኛለን። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14ም ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 2ም ላይ ተገልጾ በግልጽ እናገኛለን ማለት ነው። እመቤታችን ዘላለማዊ ድንግል መሆኗ ማለት ነው። እነሱ እንደሚሉት እነሱ እንደሚያወሩት የተሳሳተ ቃል ድንግል ማርያም ጌታን ከወለደች በኋላ ዮሴፍ በግብር አወቃት ብለው የድፍረት ቃል ሲያወሩ ወይም ስህተት የሆነ ጸያፍ የሆነ ቃል ሲያወሩ ከእነዚህ የመጽሐፍ ቅዱስ ክፍል ጋር ተቃራኒ ወይም የሚቃረን ሀሳብ ይዘባቸዋል ማለት ነው። ስለዚህ ምን ማለት ነው የሚለው በአንድ በመጽሐፍ ቅዱስ ትርጓሜ ምን ማለት ነው የሚለው እኔ ሆኖም ግን የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ምን ማለት ነው? ምስጢሩስ ምንድን ነው የሚለውን አንድ በአንድ ስንመለከት እንደ መናፍቃኑ አባባል ወይም መረዳት የበኩር የሚለው ቃል ሌሎች ልጆች እንዳሉት ያመለክታል ሲሉ ይሰማል። በኩር ማለት ምን ማለት ነው የሚለውን ስጠይቋቸው ወይም ሌሎቹ የተረዱበት አረዳድ በኩር ማለት ሌሎች የግድ ተከታይ ያሉት ማለት ነው የሚልም አባባል አለ። እስከ የሚለውን ቃል ደግሞ ከዛ በኋላ የሚል ቃል በውስጡ የያዘ ነው ያዘለ አድርገውም ይናገራሉ አንዳንዴ ማለት ነው። ስለዚህ አላወቃት የሚለው ደግሞ አዳም ሔዋንን አወቃት ከዚያ ቃየልን ወለደች በሚለው ወስደው በግብር አወቃት የሚል ትርጓሜ ሰጥተውት ሲናገሩ ይሰማሉ። ይህ አባባል በፍጹም ስህተት እና ከአስተምሮ የወጣ መጽሐፍ ቅዱሳዊም በአግባቡ ባለመረዳት የመነጨ የኑፋቄ ትምህርት መሆኑ በግልጽ የሚያሳይ ነው። በመሰረቱ የበኩር ልጇን እስክትወልድ ድረስ አላወቃት የሚለው በአጭሩ ስንመለከት እመቤታችን ቅድስት ድንግል ማርያም በጊዜው የነበሩ ሰዎች በሚገባ እንዳላወቋት ማን ምን መሆኗን እንዳልተረዷት መጽሐፍ ቅዱስ ያስረዳል። ከእግዚአብሔር መልአክ ራሱ በሕልም ለዮሴፍ የተነገረውን የበኩር ልጇን እስክትወልድ ስሙንም ኢየሱስ ብሎ እስኪጠራው ሌሎች ምልክቶችን እስኪያይ ድረስ ቅድስት ድንግል ማርያምን የአማኑኤል የኢየሱስ
እናት መሆኗን አላወቀም ወይም አልተረዳም ነበር ለማለት ነው። እርሷ ግን ሁሉም ነገር በእርጋታ አስተውለው በልቧም ታኖረው እንደነበር መጽሐፍ ቅዱስ ይመሰክራል። በዚህም በሉቃስ ወንጌል ምዕራፍ 2 ቁጥር 19 እና ቁጥር 51 ላይ በልቧም ታስበው ነበር፣ በልቧም ትጠብቀው ነበረ፣ ታኖረውም ነበር ይላል። ስለዚህ እመቤታችን ቅድስት ድንግል ማርያም ታውቅ ነበር የኢየሱስ እናት መሆኗ። ዮሴፍ ግን መልአኩ መጥቶ እስከነገረው ድረስ ኢየሱስ ብሎ እስከጠራው ድረስ አላወቃትም ነበርና። ይህም ብቻ አይደለም። ከዚህ በመቀጠል የበኩር እና የእስከን አላወቃትም የሚለው ቃላቶች በመጽሐፍ ቅዱስ ምንና እንዴት ይገለጻሉ የሚለውን አንድ በአንድ ለማየት እንሞክር። እንደነሱ አባባል ሳይሆን መጽሐፍ ቅዱስን እንዴት ያየዋል የሚለውን አንድ በአንድ ለመመልከት እንሞክር። በኩር ወይም የበኩር ትርጉም ምንድን ነው? በመጽሐፍ ቅዱስ እንዴት ተገለጠ የሚለው እኔ የበኩር ልጇን ወለደች። ይህ ቃል ብዙ ሰዎች አሳስቷል። ምክንያቱም በኩር ከተባለ የግድ ተከታይ ያለው መሆን አለበት የሚል አስተሳሰብ ስላለ ወይም መረዳት ስላለ ማለት ነው። መጽሐፍ ቅዱስ ግን የበኩር ትርጉም ብዙሃኑ ከተረዳው ለየት ባለ አተረጓጎም ይተረጉመዋል። ኦሪት ዘፍጥረት ምዕራፍ 13 ቁጥር ከ1 እስከ 2 እግዚአብሔር ለሙሴ እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰውም ከእንስሳትም ማኅፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ፣ የኔ ነው። ለሙሴ እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰውም ከእንስሳትም ማኅፀን የሚከፍት ከሰውም ከእንስሳትም ማኅፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ፣ የኔ ነው። ስለዚህ በኩር ማለት ለመጀመሪያ ጊዜ ከእናታቸው ማኅፀን የወጡ መሆናቸው እንጂ የግድ ተከታይ ያላቸው ማለት እንዳልሆነ መጽሐፍ ቅዱስ በደንብ ያስረዳል። እዚህ ጋር የምንረዳው የመጀመሪያ ከእናታቸው ማኅፀን የሚወጡ በኩር ናቸው እንጂ የግድ ተከታይ ያላቸው ለማለት እንዳልሆነ በደንብ ያሳያል ማለት ነው። የክርስቶስ በኩርናን ግን በዚህ ብቻ የሚፈታ አይደለም። ክርስቶስ በኩር በመባሉ የእመቤታችን ብቸኛ ልጅ መሆኑን ብቻም አይደለም፣ ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ መውለዷን ለመግለጽ ወንጌላዊ ማቴዎስ የበኩር ልጇን ወለደች ብሎ በተጨማሪም ክርስቶስ በመጽሐፍ ቅዱስ ውስጥ በተለያዩ ቦታዎች ላይ በኩር ተብሎ ተጠርተዋል። በቆላሴስ ምዕራፍ 1 ቁጥር 17 ላይ፣ ዕብራውያን ምዕራፍ 1 ቁጥር 6 ላይ እንዲሁም ተጠቅሶ እናገኛለን። እንግዲህ የበኩር ልጇን መባሉ መጽሐፍት በኩር ብለው የተናገሩለትን መጀመሪያ መጨረሻ የሌለው አምላክ ልዑለ ባህሪ ወለደች ለማለት ተፈልጎ ነው። ስለዚህ የበኩር ልጇን እስክትወልድ ድረስ ወይም የበኩር የሚለውን የግድ ተከታይ ያለው ማለት ሳይሆን የመጀመሪያ ከማኅፀን የሚወጣ ይህ ማለት የድንግል ማርያም ብቸኛ ልጇ መሆኑን የሚያሳይ የአብ ተከታይ ቀዳሚ ያልሆነ የባህሪ ልጁ መሆኑን ለማሳየት ወንጌላዊ ማቴዎስ የበኩር ልጇን ወለደች ብሎ ተናግሯል። እንግዲህ የበኩር ልጇን መባሉ መጽሐፍ በተለያየ ነገሮችን ገልጾት ለማሳየት ሞክሯል ማለት ነው። ስለዚህ በኩር ማለት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ መጨረሻና መጀመሪያ የሌለው ወለደች ለማለት በኩር ብሎ ገልጾታል ወንጌላዊው ማለት ነው። ሌላኛው ቃል እስከን ትርጉም አድርገው ይህንን ቃል በመጠቀም እስከ ፍጻሜ ላለው ነገርን አንጠቀም ወይም አስገብተው ከዚያ በኋላ በግብር አወቃት ትርጓሜ ይሰጡታል። ብዙ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እስክትወልድ ድረስ በግብር አላወቃትም፣ ከወለደች በኋላ አወቃት የሚል ትርጓሜ ይሰጡታል። እስከን ትርጉም አድርገው ማለት ነው። ከዚያ በኋላ ግን በግብር አወቃት ትርጓሜ ቢሰጡትም ይሄ በፍጹም ስህተት መሆኑ ራሱ መጽሐፍ ቅዱስ ይናገራል። በደንብ ማስተዋል ያለብን ነገር ቢኖር እስከ ፍጻሜ ላለው ነገር እንደሚገባ ሁሉ ፍጻሜ ለሌለው ነገርም ይገባል ማለት ነው። እስከ ማለት ፍጻሜ ላለው ነገሮች ብዙ ጊዜ እንጠቀማለን፣ እኛ የምንረዳው እንደዛም ነው። ግን በመጽሐፍ ቅዱሳችን ላይም እስከን ፍጻሜም ለሌለው ነገር ስንጠቀም እንገኛለን ማለት ነው። ለምሳሌ
በሁለተኛ ሳሙኤል ምዕራፍ 6 ቁጥር 23 ላይ የሳኦል ልጅ ሜልኮል እስከ ሞተችበት ቀን ድረስ ልጅ አልወለደችም። እስከ ሞተችበት ቀን ድረስ ልጅ አልወለደችም። ይህ ማለት እስከ መቼም ድረስ አልወለደችም ለማለት ነው እንጂ ከሞተች በኋላ ወለደች ለማለት አይደለም። መቼም ግልጽ ነው። ስለዚህ እስከ ሞተችበት ቀን ድረስ አልወለደችም ማለት ከሞተች በኋላ ወለደች ላለ ማለት ሁሉ እስክትወልድ ድረስ አላወቃትም ማለትም በዚህ መረዳት ያስፈልጋል። ከወለደችም በኋላ እስከ ፍጻሜ አላወቃትም የሚለውን መረዳት ያስፈልጋል። ሌላኛው ትንቢተ ኢሳይያስ ምዕራፍ 22 ቁጥር 14 ላይ ይህም ነገር በሰራዊት ጌታ በእግዚአብሔር ጆሮ ተሰማ፣ እስከ ሞቱም ድረስ ይህም በደል በእውነቱ አይሰረይላቸውም። እስከ ሞቱም ድረስ ይህም በደል በእውነቱ አይሰረይላቸውም። ይህ ማለት እስከ ዘላለም ለማለት ነው እንጂ ከሞቱ በኋላ ይሰረይላቸዋል ለማለት አይደለም። እስከ ሞቱ ድረስ ይህ በደል በእውነት አይሰረይላቸውም። ከሞቱ በኋላ ይሰረይላቸዋል ማለት አይደለም። እስከን በደንብ ትርጉም መስጠት አለብን። እስከ ማለት ፍጻሜ ላለው ነገር ብቻ አይደለም፣ ለሌላቸውም ነገሮች መጽሐፍ ቅዱስ እንዴት እንደሚጠቀም ያሳያል። በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ይህ ማለት ከዓለም ፍጻሜ በኋላ ከእናንተ ጋር አይደለሁም ለማለት አይደለም። እስከ ዘላለም ከእናንተ ጋር ነኝ ለማለት ነው። እስከን መጽሐፍ ቅዱሳዊ አግባብን በደንብ መረዳት ያስፈልጋል። ስለዚህ እኒህንና የተለያዩ ቦታዎች በመጽሐፍ ቅዱስ የተጠቀሱ ማስረጃዎች አግባብነት ባላቸው መሰረት ስንረዳቸው በማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ የተጠቀሰው ፍጻሜ የሌለው እስከ መሆኑን ያስረዳል። ስለዚህ ዮሴፍ እመቤታችን እስከ ፍጻሜው በግብር አላወቃትም የሚል ትርጉም ይሰጠናል። ምናልባት መናፍቃን ለዚህ ሀሳባቸው መከራከያ የሚያደርጉት ነጥብን ያነሳሉ። በማቴዎስ ወንጌል ምዕራፍ 13 ቁጥር 55 እስከ 56 ላይ ያለውን ቃልን በማንሳት ወንድሞቹና እህቶቹ የተባሉ የዮሴፍ በሟች ሚስቱ የወለዳቸው ልጆች የኢየሱስ ወንድሞችና እህቶች ይባሉ ነበር እንጂ የድንግል ማርያም ልጆች እንዳይደሉ በግልጽ በመጽሐፍ ቅዱስ ተለይተው ተቀምጧል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ዘላለማዊ ድንግል የሆነች አምላክን በፍጹም ድንግልና የወለደች አምላክን ከመውለዷ በፊት ድንግል ስትወልድም ድንግል ከወለደችም በኋላ ድንግል ሆና ለዘላለም የምትኖር እናት ናትና፣ ስለዚህ መናፍቃኑ በሚረዱበት በተቃራኒው መጽሐፍ ቅዱስ በግልጽ አድርጎ አስቀምጦልናል ማለት ነው። እመቤታችን በምልጃዋ አትለየን። ምናልባት ከዚህ ጋር ተነስቶ የሚላችሁ ግር ያላችሁ ሀሳብ ምናምን ካላችሁ ኮሜንት ላይ ጻፉልን። ስለ እመቤታችን ምልጃ ዘላለማዊ ድንግልና በመጽሐፍ ቅዱሳችን መሰረት ምን ይመስላል የሚለውን ሀሳብ ጥያቄ ካላችሁ ኮሜንት ስር ጻፉልን። እግዚአብሔር ቢወድና ቢፈቅድ ሀሳባችሁን በሌላ ቪዲዮ ይዘን እንመጣለን ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።